ሰላም ጤና ይስጥልን የጽናት ሚዲያ አድማጭ ተመልካቾቻችን እንደምን አርፍዳችኋል። ለሰዓቱ ያዝናቸውን ወቅታዊ መረጃዎቻችን የምናደርስበት የመረጃ ሰዓታችን ላይ ተገኝተናል። ለመከታተል ያመቻችሁ ዘንድ በቅድሚያም አርዕስተ ጉዳዮችን እናስደምጣችሁ። የብልጽግና አገዛዙ በውስጡ ከፍተኛ አንጃና መዋቅራዊ ፍርሰት ገጥሞታል ተባለም። ክፍፍሉን አስከፊ ይሆናል የሚሉት የጽናት ምንጮች የዘርና የፖለቲካ ታማኝነት በውስጡ ስላለ ነገሩ ወደ ሌላ ተቀይሯል። ከምንጮቻችን ያገኘነውን መረጃ የምታደምጡት ይሆናል። በቀድሞው የአማራ ክልል በአሁኑ የብአዴን ኢህአዴግ ምስረታ በተመሰረተው ቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው ባኩጂ ቀበሌ ትናንት ህዳር 13 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከባድ ጥቃት እንደተከፈተና ውጊያ እየተካሄደ መሆኑን ጽናት ሚዲያ ያነጋገራቸው ነዋሪዎች ገልጸዋል። በዝርዝር እንመለስበታለን። የአገዛዙ ዙፋን አስጠባቂ ሰራዊቶች በገፍ ፋኖን እየተቀላቀሉ መሆኑ ተነገረም። 31 የአገዛዙ ወታደሮች 2 የቡድን መሳሪያና 29 ክላሽ ይዘው ፋኖን ተቀላቅለዋል። ከግንባር ወታደራዊ ምንጮቻችን ያገኘነውን መረጃ እናስደምጣችኋለን። በሀገር ውስጥ የተቀጣጠለው ህዝባዊ ተቃውሞ በውጭ ሀገራትም ተበራክቶ ቀጥሏል። ከኢትዮጵያ እስከ ደቡብ አፍሪካ እስከ አውሮፓና አሜሪካ ሀገራት ከፍተኛ ዲፕሎማሲያዊ ውድቀት የገጠመው አገዛዙ ብልጽግና በአማራና ኦሮሚያ ክልሎች አዲስ የክልል መዋቅር እያደራጀ መሆኑ ተሰምቷል። እናንተም የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን አብራችሁን ስትቆዩም እነዚህንና ሌሎች አጫጭር መረጃዎችን የምታደምጡ ይሆናል። መልካም ቆይታ ይሁንላችሁ። በቀድሞው የአማራ ክልል በአሁኑ የብአዴን ኢህአዴግ ምስረታ በተመሰረተው ቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው ባኩጂ ቀበሌ ትናንት ህዳር 13 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከባድ ጥቃት እንደተከፈተና ውጊያ እየተካሄደ መሆኑ ጽናት ሚዲያ ያነጋገራቸው ነዋሪዎች ገለጹ። ነዋሪዎቹም የኦህዴድ ቅጥረኛ ሸኔ ኦነግ ታጣቂዎች ከተማዋን ባልታሰበ ሰዓት መቆጣጠራቸውን ገልጸው ሳናልቅ ድረሱልን ሲሉ አስቸኳይ የድረሱልን ጥሪ አቅርበዋል። ጥቃቱ የተፈጸመው ከንጋቱ 11 ሰዓት ሲሆን ታጣቂዎቹ ከተማዋን ከያዙ በኋላ ከባድ ውጊያም ተቀስቅሷል። ከዚህ ጥቃት ከ40 በላይ ንጹሃን ዜጎች መገደላቸውን የገለጹት ነዋሪዎቹም በአንድ አሰቃቂ አጋጣሚ ከአንድ ቤተሰብ 4 አባላት የተገደሉበት ሁኔታ መከሰቱንም ለጽናት ሚዲያ ተናግረዋል። የባኩጂ ቀበሌ ነዋሪዎች በአሁኑ ሰዓት በታጣቂዎቹ እንደተከበቡና ለከፍተኛ ስጋት መዳረጋቸውን ገልጸዋል። የመተከል ዞን በተለይም ቡለን ወረዳ ከዚህ ቀደም በተደጋጋሚ በታጣቂዎች ጥቃት ከፍተኛ የሰብአዊ ቀውስ ያስተናገደና በሺዎች የሚቆጠሩ ዜጎች የተፈናቀሉበት አካባቢ መሆኑ ይታወሳል። ነዋሪዎቹ በሰጡት አስተያየት በአገዛዙ ስርዓት ላይ ያላቸውን ከፍተኛ ቅሬታም አንስተዋል። የአካባቢው የጸጥታ ኃይል ሸኔን ለምን ማስቆም አቃተው ሲሉ የጠየቁት እነዚህ ነዋሪዎች ይሄው ቡድን ከዚህ ቀደም ባንክ ዘርፏል፣ የሀገር ሽማግሌዎችን ገድሏል፣ አሁንም ህዝቡን እየፈጀ ነው ሲሉ የአካባቢው የአገዛዙ ስርዓት ለምን ዘላቂ መፍትሄ ማምጣት እንዳልቻለም ጥያቄ አንስተዋል። ሪፖርቱ እስከ ተጠናከረበት ሰዓት ድረስ በአካባቢው ባለስልጣናትም ሆነ በወረዳው አስተዳደር በኩል እየተወሰደ ስላለው እርምጃም ሆነ በደረሰው ጉዳት መጠን ዙሪያ ከክልሉ መንግስት የተሰጠ ይፋዊ መግለጫ የለም ተብሏል። የአገዛዙ ዙፋን አስጠባቂ ሰራዊቶች በገፍ ፋኖን እየተቀላቀሉ መሆኑ ተነገረም። 31 የአገዛዙ ወታደሮች 2 የቡድን መሳሪያና 29 ክላሽ ይዘው ፋኖን ተቀላቅለዋል። ኦህዴድ መሩ የብልጽግና ቡድን ስልጣኔን ይጠብቅልኛል ብሎ ያሰማራው ኃይል ማን ሞቶ የማን ስልጣን ሊጸና በሚል ከነሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ መሆኑን የጽናት ሚዲያ የመረጃ ምንጮች ያደረሱን መረጃ ያስረዳል። የብልጽግና መከላከያ ሰራዊት አባል የነበሩ 31 ወታደሮች 2 የቡድን መሳሪያና 29 ክላሽ እንደያዙ ትናንት ህዳር 13 2018 ዓ.ም ፋኖን ተቀላቅለዋል። ወታደሮቹ የተቀላቀሉት በአማራ ፋኖ ብሔራዊ ኃይል አፋብሃ ሚኒሊክ እዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦሩን ሲሆን
በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል እንደተደረገላቸውም እዙ በህዝብ ግንኙነት መምሪያው በኩል ለጽናት ሚዲያም በላከው መረጃ አስታውቋል። ብልጽግና በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ጭፍጨፋ በመቃወም ከስምሪት ቀጠናቸው ጠፍተው የወጡት 31 የሰራዊት አባላቱም አንድ ብሬንና አንድ ስናይፐር እንዲሁም 29 ክላሽንኮቭ መሳሪያ ከነሙሉ ትጥቁና ተተኳሹ እንደያዙ ነው ፋኖን የተቀላቀሉትም። ጀንበር የጠለቀችበት የብልጽግናው አገዛዝ ስልጣኑን ለማቆየት የደሃ ልጆችን በግዳጅ እያፈሰ ከሁለት ወራት ያልዘለለ ወታደራዊ ስልጠና በመስጠት በአማራ ክልል ያሰማራ ቢሆንም ነገር ግን ሰራዊቱ እናቶቻችን ላይ እጃችንን አናነሳም በሚል ከነሙሉ ትጥቁም በገፍ ወደ ፋኖ መግባቱንም ቀጥሏል። በኦሮሚያ ክልል አርሲ ዞን የተፈጸመ አሳዛኝ የአምሃራና የኦርቶዶክሳውያን ግድያ አሁንም እንደቀጠለ ነው። የኦሮሚያዋ ምድር አሩሲ ዛሬም አኬልዳማ ሆናለች። በኦሮሚያ አርሲ ዞን በሽርካ ወረዳ ጋዶጉና ከሚባለው ከተማ በግምት ከ10 ኪሎ ሜትር ራቅ ብሎ በሚገኝ ስፍራ በትናንትናው ዕለት አርብ ለቅዳሜ አጥቢያ በምስራቅ አርሲዋ ሽርካ ወረዳ ኦርቶዶክሳውያኑ የአንድ ቤተሰብ አባላት ተገድለዋል ሲሉም አንድ ስማቸው እንዳይጠቀስ የፈለጉ ግለሰብ መረጃውን ለጽናት ሚዲያ አድርሰዋል። የሟቾች ስምም አቶ ባትሪ ካሳ፣ አቶ ሶሎሞን ካሳ፣ ሌላው ለጊዜው ስሙ ያልታወቀ ሶስተኛ ሟችና ቆስለው የተረፉም ይገኛሉ። የብልጽግና አገዛዙ በውስጡ ከፍተኛ አንጃና መዋቅራዊ ፍርሰት ገጥሞታል ተባለም። ክፍፍሉን አስከፊ ይሆናሉ የሚሉት የጽናት ሚዲያ ምንጮች የዘርና የፖለቲካ ታማኝነት በውስጡ ስላለ ነገሩ ወደ ሌላ ተቀይሯል። የአገዛዙ ስርዓት በ4 ኪሎ ቢሮ ውስጥ ውጥረት ፈጥሯል። ቂሊንጦ ማረሚያ ቤት ያልታሰበ ነገርም ተፈጥሯል። መከላከያ ኃይሉ በፍርሃት ቆፈን ውስጥ ሆኖም ከአማራና ከኦሮሚያ ክልል ጠቅልሎም ሊወጣ ነው። በአዲስ አበባ ቂሊንጦና ቃሊቲ በእስር ላይ ያሉ የፖለቲካ እስረኞች በውስጡ ባሉ አኩራፊ እንዳያስመልጡ በማለት የአገዛዙ ማረሚያ ቤቶች በኦሮሚያ ሪፐብሊካን ኮማንዶም እንዲጠበቁ ተደርጓል ሲሉም ምንጮቻችን ይናገራሉ። የአዲስ አበባ ፖሊስ አይታመንም በማለት የገለጹት የጽናት ሚዲያ ምንጭ የከተማው ፖሊስ በተለይ የአማራና ደቡብ ተወላጆች ተንሳፋፊ ሲሆኑም በአዲስ አበባ መግቢያና መውጫ በዚህ የገዳ ሰራዊት እንዲጠበቅም ታዟል። በተያያዘ ዜና የብልጽግና አገዛዝ ማለቂያ በሌለው ጦርነት እየተዳከመ መምጣቱ ከአማራ ክልልና በከፊል ከኦሮሚያ ክልል ሰራዊቱን ለማውጣት እቅዶች እንዳሉትም ተሰምቷል። ይህ የፖለቲካ ውሳኔ የመሃል ሀገሩ ህዝብ ቁጣ በመፍራት ሊሆን እንደሚችልም ተገምቷል። ያገዛዙ ሁሉም የጸጥታ ዘርፎች ክፍፍል ባንዳና ባዳ የሚለው መለያ በውስጡ የተፈጠረ ሲሆን የላይኛው አመራርና የታችኛው ሰራዊት ፊትና ጀርባ ሆኗል። በቢሮክራሲው ያለው የመንግስት ሰራተኛው የደሞዝና የተገላይነት ጥያቄ የመዋቅራዊ ፍርሰት ሆኗል። በዚህም የብልጽግና አገዛዝ ከፍተኛ ጭንቀት የገጠመው ሲሆን የአገዛዙ ሹመኞችም በውስጥ አኩራፊዎች ተጨንቋል። በሀገሪቱ እየተከሰተ የመጣው ህዝባዊ ቁጣዎች ወደ አዲስ አበባ ይገባል በሚል የፈራው የብልጽግና አገዛዝ በውስጡ ባሉ አኩራፊና ተደራቢ የመንግስት ሰራተኛው ወደ ህዝባዊ ቁጣ ያልታሰበ ነገር ሊፈነዳ ይችላል በሚል ግምገማም ተጠምዷል። በቅርቡ አዲስ ነገር ይፈጠራል ሲሉ የጽናት ምንጮች አጋርተዋል። የአዲስ አበባ ነዋሪ በከፍተኛ ጭቆና፣ የሰላም እጦት፣ እገታና የኑሮ ስቃይ በዝምታ እየገፋ ቢገኝም አድፍጦ እንጂ ፈርቶ አይደለም አዲስ አበባ ይነሳል ሲሉም የፖለቲካ ትንተና የሚሰጡ ልሂቃን ሲናገሩም ይደመጣል። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። ተፈናቃዮቹ እንዳሉት እስከ 7 ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ እስካሁን መቋረጥ ደርሷል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑ ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ
እስከ መገደድ እንዳደረሳቸውም ተናግረዋል። የውጫሌ ወረዳ የምግብ ዋስትና ባልደረባ የተፈናቃዮቹን አቤቱታም አረጋግጠው ከ5 ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸው የማይጠቀስ ተፈናቃይ ከምስራቅ ወለጋ ተፈናቅለው ሐይቅ አካባቢ ከሰፈሩ ጥቂት ዓመታትም ተቆጥረዋል። ለወትሮ ለወራት እየዘገየ የመጣ የነበረውም የምግብ እርዳታ በመቋረጡም ለከፋ ችግር መዳረጋቸውንም ተናግረዋል። በደቡብ አፍሪካ ጆሃንስበርግ የሚኖሩ አማራዎች አገዛዙ በህዝባቸው ላይ የሚፈጽመውን ግፍና ሰቆቃ በማውገዝ አደባባይ ወጥተዋል። በትናንትናው ዕለት በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ በሚደረግበት አዳራሽ ፊት ለፊት በተካሄደው በዚህ ተቃውሞ ላይ ስቶፕ አማራ ጄኖሳይድ፣ ስቶፕ ዘ ሂድን አማራ ጄኖሳይድ ኢን ኢትዮጵያ፣ ዊ ዲማንድ ኢሚዲየትሊ ኢንተርቬን ኤንድ ስቶፕ ሚሊታሪ አግሬሽን ኢንቱ አማራ ሪጅን የመሳሰሉት መልእክቶች ተስተጋብተውበታል። የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ የብልጽግናው ጨፍጫፊ አገዛዝ እየተወያየ ባለበት ወቅት ከጉባኤው ማዕከል ውጪ ከፍተኛ ተቃውሞም ተቀስቅሷል። በናስሬክ ኤክስፖ ማዕከል አቅራቢያ በተካሄደው በዚህ ተቃውሞ ሁሉም አማራ የተባበረ ማህበር ወይም ኦል አማራ ዩናይትድ አሶሲዬሽን የተባለም የኢትዮጵያውያን ቡድን እንዲሁም የደቡብ አፍሪካው ኬንቶ ዊዝ ሲዝዌ ወይም ኤምኬ ፓርቲና ኦፕሬሽን ዱዱላ የተባሉ ድርጅቶች ተሳትፈዋል። በዚህ ታላቅ የተቃውሞ ሰልፍ የአብይ አህመድ በአማራ የዘር ማጥፋት ወንጀል ያጋለጡት ሰልፈኞቹን በመሪዎቹ ጉባኤ በተፈጠረው ግርግር በርካታ ተቃዋሚዎች በፖሊስ ድብደባ ለእስራትና የአካል ጉዳት እንደደረሰባቸው ተገልጿል። በመሪዎች ጉባኤም በአማራ ህዝብና በቀሪው የኢትዮጵያ አካል የዘር ማጥፋት ወንጀል እየተፈጸመ ነው። የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ያነጣጠረ ግድያ ለዓለም አቀፍ ማህበረሰብ ለማረጋገጥ መሆኑን ተናግረዋል። አቶ ደምሴ በሰጡት አስተያየት እኛ የምንወክለው እየታረደና እየተገደለ ያለውን የአማራ ህዝብ ነው። በሀገራችን የዘር ማጥፋት ወንጀል እየተፈጸመ ነው። በተለይም በእኛ ብሔር በአማራ ላይ ያነጣጠረ እዚህ የተገኘው ያገዛዙ ቁንጮ የነሱን ጭካኔና የጦር ወንጀሎች ለቡድን 20 አባላትና ለሌሎች ዓለም አቀፍ ድርጅቶች ለማጋለጥ ነው ብለዋል። ይህ ከአማራ ህዝብ አብራክ የተገኙና በመላው ዓለም የሚገኙ ወገኖቻችን በሙሉ በህዝባቸው ላይ ለ7 ዓመታት ያለ ረፍት የሚፈጸመውን ግፍና ሰቆቃ ለዓለም አቀፍ ማህበረሰብ ለማስገንዘብ በየጊዜው ሊያከናውኑት የሚገባና ተጠናክሮ መቀጠል ያለበት የትግላችን አንዱ ፈርጅ መሆኑ ሊሰመርበት ይገባል። ይህ በእንዲህ እንዳለም የቡድን 20 አባል ሀገራት በኢትዮጵያ ጉዳይ ሊመክሩ ይችላሉ እየተባለም ይገኛል። ይህንን ተቃውሞ የሰሙት የብልጽግናው ኦህዴድ አገዛዝ በአማራና ኦሮሚያ ክልል አዲስ ክልላዊ ፕሬዝዳንት ሊያዋቅር ይችላል እየተባለ ነው። በተለይ በአማራ ክልል ከሰሞኑ ሽንፈትን እያከናነበ የሚገኘው የክልል ብአዴን ብልጽግና አቶ አረጋ ከበደን ሊተካ የሚችል አንጃ ፍለጋ ላይ እንዳሉም የመረጃ ምንጮቻችን ይጠቁማሉ። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይት መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ቀን ይሁንላችሁ።